የመሰረት ድንጋይ ማስቀመጥ ስነ ስርዓት ላይ ጥሪያችንን አክብራችሁ በመገኘታችሁ በአስተዳደር ምክር ቤቱ ስም ከፍ ያለ ምስጋና ማቅረብ እወዳለሁ። ክብሩንና ስሙን ሊጠብቅ የሚችል ህንፃ ለመገንባት መነሳሳታችሁ እጅግ በጣም አኩርቶኛል፣ ደስ ብሎኛል። እኛን ዛሬ የመሰረት ድንጋይ አስቀምጦ እንዳላችሁን እግዚአብሔር ፈቅዶ ሪቫን ቁረጡ ብላችሁ እንደምትጠሩን ባለሙሉ ተስፋ ነኝ። በዛሬው ዕለት በሚከናወነው የጉባ ላፍቶ ወረዳ አስተዳደር ምክር ቤት ህንፃ የመሰረት ድንጋይ ማስቀመጥ ስነ ስርዓት ላይ ጥሪያችንን አክብራችሁ በመገኘታችሁ በአስተዳደር ምክር ቤቱ ስም ከፍ ያለ ምስጋና ማቅረብ እወዳለሁ። ጉባ ላፍቶ ወረዳ በርካታ ጥንታዊ ሰው ሰራሽና ተፈጥሯዊ ቅርሶች ባለቤት፣ የዘመናዊ ከተሞችና የገጠር ወረዳዎች አባት ወረዳ ነው። ከቅርሶቹ መካከል ከላሊበላ ውቅር አብያተ ክርስቲያናት በ85 ዓመታት እንደሚቀድም የሚነገርለት ዋለ ኢየሱስ የዋሻ ውስጥ ቤተክርስቲያን፣ ግማደ መስቀሉ ግሸን ማርያም ከመድረሱ በፊት ያረፈባት ገነተ ሉል ጉባርጃ ማርያምን መገኛ፣ ወረዳችን በፈዋሽነቷ የምትታወቀው የዜት ቅድስት አርሴማ ገዳም መገኛም ነው። ወረዳችን አንጎት ሐራና ወልዲያ ከተማ አስተዳደርን ካብራኩ ያወጣ ድንቅ ወረዳ ነው። የጉባ ላፍቶ ወረዳ አመራሮች የጉባ ላፍቶን ወረዳ ከነበረበት አጠቃላይ ሁኔታ አገልግላችሁ እዚህ ደረጃ የደረሳችሁ፣ በአሁኑ ሰዓት ደግሞ በተለያየ ቦታ ላይ ሆናችሁ አመራሩንም ህዝቡንም እያስተባበራችሁ ላላችሁ ለሁላችሁም በመጀመሪያ በዛሬው ዕለት የጉባ ላፍቶ ወረዳን ህዝብ ሊመጥን የሚችል ባለ 8 ወለል ህንፃ የመሰረት ድንጋይ ለማስቀመጥ ትልልቅ የተባሉ የክልላችን ከፍተኛ አመራሮች ወይም ደግሞ ምክትል ርዕሰ መስተዳድራችን በተገኘበት ይህን መሰለ ትልቅ ፕሮግራም ላይ በመገኘታችሁና በመታደማችን ከምንም በላይ ዛሬ ከፍተኛ የሆነ ልባዊ ደስታና ስሜት ፈጥሮልኛል። ስለዚህ እንኳን ደስ አላችሁ፣ እንኳን አደረሳችሁ ለማለት ነው። የመሰረት ድንጋዩን ዛሬ አስቀምጥ ነው ማለት ጨረስ ነው ማለት አይደለም። እንዲሁ መርሃ ግብሩ ላይ እንድንገኝ ስለተጋበዝን እንጂ ብልጽግና እየመራው ያለው መንግስት በዋናነት እየተከተለ ያለው አቅጣጫ የመሰረት ድንጋይ መጣል ሳይሆን ሪቫን መቁረጥ ነው። ዛሬ የመሰረት ድንጋዩን ስንጥል ቃል ለህዝብ እየገባን ነው። ከኛና አሁን ካለነው አመራሮች፣ ከቀድሞ አመራሮች፣ ከዞኑ አስተዳደር ቃልን ወደ ተግባር በአጭር ጊዜ በመቀየር ለህዝብ ያሰብነውን ያቀርነውን የምንተገብርና የምንፈጽም መንግስትና ፓርቲ መሆናችንን ማሳየት ይኖርብናል። በሁለተኛ ደረጃ ዛሬ ደግሞ እዚህ ቦታ ላይ ለተገኘ ነው ስም ከመቃብር በላይ ይውላልና እና ሀብታሙና እኔ አቶ አራጌ የመሰረት ድንጋይ አስቀማጮች ሳንሆን ያስቀመጥነውን የመሰረት ድንጋይ ተፈጽሞ ለውጤት በቅቶ መልሰን የምንመርቅ ሪቫን የምንቆርጥ ካልሆነ ለህዝባችን የተለመዱትን እስከዛሬ እንደነበሩት በየቦታው ድንጋዮችን ማስቀመጥ እና ያስቀመጣችሁትን ድንጋይ ቁጠሩ ብሎ ምርጫ በመጣ ቁጥር ለወቀሳ እንዳያዳርገን ትልቅ አደራና ሸክም ስለሆነ ይህንን አውቃችሁ ለመተግበር መነሳት ያስፈልጋል። ገናና ስም ያለው በልማትም ሆነ በትግል ታሪክ የራሳቸው አሻራ ያሳረፉ ህዝቦች ባለቤት የሆነው ጉባ ላፍቶ ወረዳ ስሙን የሚመጥን የራሱ የሆነ ሁሉንም ተቋማት በአንድ አካባቢ የሚይዝ ህንፃና የመሰብሰቢያ አዳራሽ አለመኖሩ ቁጭት ጭምር ሲፈጥር አሳልፏል። ለትክክለኛው ነገር ጊዜው ዛሬ ነው እንደሚባለው ዛሬ ላይ የክልላችንና የዞናችን ከፍተኛ አመራሮች፣ የቀድሞ የወረዳችን አመራሮች፣ ተጋባዥ እንግዶች፣ ተወላጅ ባለሀብቶችና የዚህ አደራ ተቀባይ የዚህ ዘመን አመራሮች በተገኙበት ከተማ አስተዳደር ከፍ ብሎ ወደ ሪጂኦፖሊታንነት ከተማነት ባደገውና በወረዳው የበኩር ልጅ ወልዲያ ከተማ ባለ 8 ወለል ህንፃ ለመገንባት
የመሰረት ድንጋይ ለማስቀመጥ መሰባሰባችን ታላቅ ክብር ይሰማኛል። የቢሮ ግንባታው በተበታተነ አካባቢ የሚሰጠውን አገልግሎት ወደ አንድ ማዕከል በማሰባሰብና ምቹ የሥራ አካባቢ ከመፍጠር ባለፈ ለከተማችን እድገት የሚኖረውን ፋይዳ የጎላ መሆኑን መረዳት ያስፈልጋል። ወረዳችን ከ184,000 በላይ ህዝብ ያለው ከ1200 በላይ የመንግስት ሰራተኛ የያዘ 7 ጤና ጣቢያዎችን ያካተተ የሰራ 34 ጤና ኬላዎችን እንደዚሁ አገልግሎት እየሰጠበት ያለ 34 የገበሬ ማሰልጠኛ ያለው 77 አንደኛ ደረጃ ትምህርት ቤቶች፣ 5 ሁለተኛ ደረጃ ትምህርት ቤቶች፣ 2 አጸደ ህፃናት ትምህርት ቤት እንዲሁም 32 የእንስሳት ጤና ክሊኒኮች፣ 18 የህብረት ስራ ማህበራት ተቋማት የያዘ አንጋፋ ባለታሪክ ወረዳ ነው። ይህን የመሰረት ድንጋይ ስናስቀምጥ የወረዳችንን ህዝብ፣ የመንግስት ሰራተኛ፣ ተወላጅ ባለሀብት ከዚህም ቀደም በመመስረታቸውም ይሁን በእድገታቸው አሻራ ያረፈባቸውን ወረዳዎችና ዞኖች ብሎም ክልላችንን ድጋፍ በመተማመን ነው። የጉባ ላፍቶ ወረዳ ህዝብ ብዙ ታሪክ፣ ቀደምትነት፣ ብዙ የሆኑ እሴቶች፣ ባህሎች እና በርካታ ቱባ የሆነ ህዝብን አክባሪ፣ ጨዋ የሆነ ለልማት ታታሪ የሆነ ህዝብ የሚኖርበት ወረዳ እንደሆነ የሚታወቅ ነው። ግን በዞናችን ካሉት ወረዳዎች ውስጥ በተለይም ደግሞ ቁንጮና ግንባር ቀደም የሆነ ወረዳ የወልዲያ የዞናችን ዋና ከተማ ጭምር አሳድጎ የበክር ልጅ አድርጎ የወለደና ያቋቋመ ወረዳ ቢሆንም ራሱን ሊመጥን የሚችል ህንፃ ወይም ደግሞ የቢሮ መገልገያ ባለመመስረቱ ምክንያት ከሌሎች ወረዳዎችና ከተማ አስተዳደሮች በእጅጉ ቅር ሲለን የቆየንበት ሁኔታ ነው የነበረው። በአሁኑ ሰዓት እንግዲህ ዘመኑና ጊዜው ደርሶም ሊሆን ይችላል እና እግዚአብሔር በፈቀደው ሰዓትም በዚህ ሰዓት ያሉት አመራሮች ያላችሁ ባለሀብቶች፣ ተወላጆች፣ የቀድሞ አመራሮችም ሀሳቡን ተመካክራችሁ በዚህ ደረጃ ክብሩንና ስሙን ሊጠብቅ የሚችል ህንፃ ለመገንባት መነሳሳታችሁ እጅግ በጣም አኩርቶኛል፣ ደስ ብሎኛል። ዛሬ እዚህ የተገኛችሁ የቀድሞ አመራሮች የተገኛችሁበት ዋና ምክንያት ለመርሃ ግብርና እንዲሁ ለመተሳሰብ ለመጠያየቅ አይደለም። ህንፃ ግንባታው ሀብት ይፈልጋል። ህንፃ ግንባታው የህዝብ ንቅናቄ ይፈልጋል። ህንፃ ግንባታው ሀሳብ ይፈልጋል። በዚህ ሀብት ማሰባሰብ የህዝብ ንቅናቄ መፍጠርና ሀሳብ ማዋጣት ላይ የራሳችሁን አሻራ እንድታስቀምጡ የራሳችሁን አሻራ ስታስቀምጡ የጉባ ላፍቶ ወረዳ ህዝብና እሱ ጋር ተያይዞ አገልግሎት የሚያገኘውን ህዝብ የሚያነሳቸውን የመልካም ማስተዳደር ችግሮች አዎንታዊ አስተዋጽኦ ባለው መንገድ ለመፍታት የአመራር ሚናችሁን የዜግነት ኃላፊነታችሁን እየተወጣችሁና ወልዲያ ከተማ የምትፈልገውን የመሰረተ ልማት የህንፃ ግንባታ ላይ የራሳችሁን አሻራ እየተወጣችሁና እያሰረፋችሁ ስለሆነ ሚናችሁ በዚህ ልክ ነው። ሚናችሁ በዚህ ልክ ከፍ ያለ መሆኑን አውቃችሁ አሁን ካሉት አመራሮች ጋር ተባብራችሁ ተቀናይታችሁ ይሄንን ህንፃ ለፍሬ ለውጤት አብቅታችሁ እኛን ዛሬ የመሰረት ድንጋይ አስቀምጦ እንዳላችሁን እግዚአብሔር ፈቅዶ ሪቫን ቁረጡ ብላችሁ እንደምትጠሩን ባለሙሉ ተስፋ ነኝ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ።